ምሳሌ እኮ በጣም አዛኝ ናት ምን እንደሚያስጨንቀኝ ታውቂያለሽ ይዝሽ ነገር እንዴ ቆይ ለፈተና ነው የተፈጠረችው አጎቷ ባይመጣ ነው ምን ሊፈጠር እንደሚችል ራሱ ማሰብ አልችልም የትም ዞሬ ትዛለኝ የቀን ቪዲዮ እንደለቀቅብኝ ምሳሌ እንዳትታከም አብረ ሴራ ስታሴር እንደነበር ቆይ ደግሞ እኔን ሁሉ መርብል ያውቃል ሞገስ እንግዲህ ምንም ነገር ሊፈጠር ስለሚችል ራስን አዘጋጅ ችግር የለም አንተንም ወንድ አደረገ አይደል አትሳት እኔ ድሮንም ወንድ ነኝ ተረጋጋ ተረጋጋ ትላለህ ልትጣላኝ አይደል እንዴ መጣ ተረጋጋ ሰማ አነጋ ለንገራችሁ እንደናንተ አይነቱን ማለት ነው መቶ መታል የምን መቶ ሰው ነው የምትጠራው ላንተ ነው ይበቃል መቶ ይላል እዚህ ካንተ ውጪ ሌላ ሰው አለ እባክህ ባለህበት ቁም አትፍሩኑ ግጠሙኝ ወንድ ልጆች አይደላችሁ እንዴ ወንድ ልጅ ሲጀመር ማለት ነው ይገጥማል እንጂ ወደ ኋላ አይሸሽም ሁለት አይደላችሁ እንዴ ምናልባት እንደ ወንድ ከተቆጠርክ ማለት ነው አንተ ለኛ ልንደባደብ አይደለም ይጠራና እና ሰርግ ደግሰ ነው እንደ ጠራኝ ካሌም ሞሲሳን ታውቀዋለህ ማን ያልከው ካሌብ ሞሲሳን ታውቀዋለህ ምን ታውቃለህ ስለሱ እና ምን እንደምትሰራ ደርሰንበታል ምንም አልሰራም ምንም የምታውቀው ነገር የለም አንድ ነገር ብቻ ነው የምንፈልገው ብሩክ የት ነው ያለው አላውቅም ስለናንተ ብሩክ እኔ ምን ይመለከተኛል ይመለከታል ሁሉንም ነገር ታውቃለህ ስማ እድል እየሰጠንህ ነው ማሰብ ካልቻልክ በስተቀር ትነግረናለህ ባልነግርህ ምን ታመጣ ነው ስሚኝ ማቅመም እየሰማሁሽ ነው ማለት ተኝታነን ተመቻት እኮ ሰማ ለምን ግብ ትሰጫታለሽ ምን ማለትሽ ነው ዳጣ ምንም ቢሆን እኮ ከጇ በልቻለሁ ማለት እኮ ስራ አትወድ በቡራ እንደ ዘና ስትሪ ነበር ሚስቱ ከነበረች ንብረቱ ሁሉ የሷም ነበር ማለት ነው ቅድስትዬ
በእናትሽ ነይ እንግባና እንረጋግጣት። አይ አይሆንም ዳጣ የታሰረ ሰው የተሸነፈ ሰው እኮ አይመታም እኔና ሳይሆን እንዴ ከተቀጠች ውሻ እንኳን ከተሸነፈ ቁጭ ካለ ሌላ ውሻ ይበላው ቆይኛ ሰዎች ከውሻ እናንሳለን እንዴ አራለ ስንት ከውሻ የሚያንስ ሰው በተኛበት የሚገድል የሚደፍር ሰውን በማንነቱ የሚገድል ስንት ከውሻ በታች ሆነ ሰው አለ እና አንቺ እንደነሱ ምን ፈልገሽ ነው ምን ከውሻ ማነስ ነው አራና አልፈልግም እንደውም ትቻለሁ ስሚኝማ ቅድስቲ አሁን አስበሽዋል ዝናን እዚህ ቤቱ ያመጡት ኧረ በስመ አብ እዚህ እንዲያመጡት አልፈልግም ለነገሩ ነጥሽ ነው ዝና እኮ ሱፐርማን በሶስት በአራት ሰንሰለት ራሱ ቢታሰር በጥሶት ሊነሳ ይችላል አያይ እኔ ለሱ ብዬ አይደለም ምሳሌ በጣም ነው የምትጨነቀው ማለት እንኳን እዚህ በመሆኗ የምታደርገው ግራ ገብቷታል እኮ አዘነችላት አይደል ግን ምሳሌ እኮ በጣም አዛኝ ናት ያኔ እንደዛ ያመናጨቀቻት እንኳን ራሱ ማየ ነበር የምትላት አሁንም ማለት አለቻት እንዴ አሁን ራሱ እንደዛ አንቃት ማየ ብላ ነው የምትጠራት እነሱ ሰሎነች እኮ ለዛ አይደል የህፃን ልጅ ልብስ ጠኝ የሚባለው ዛሬ እንዳህያ ልታገልህ ባለህበት ቁም የማልተኩስ እንዳይመስል እኔ እድሜ ዘመኔን እስር ቤት ነው ያሳለፍኩት ካሌብ ሞሲሳ ማለት ነው እስር ቤት ይከተታቸው እነ ኪሩቤል እነማን ናቸው ምንድነው የምትሰሩት እኔ በደንብ አውቃለሁ ካሌብ ዙዋይ ላይ ስላስገደለው ስለ አቤል ምንድነው የምታውቀው ምንድነው የምታወራው ጨምርልህ ካሌብ ከሚሴ ላይ ስላለው እርሻ ምንድነው የሚያበቅልበት ሁመራ ላይ ያለውን እርሻ ሰሊጥ ነው ወይስ ጥጥ ነው የሚያበቅልበት ሻሸመኔ ላይ ያለው እርሻ ቲማቲም ነው የሚያበቅልበት እስቲ ስለ ካሌብ ንገረኝ ማን አንተ ቆይ ይሄን ነገር እንዴት ልታውቅ ቻልክ እኔ መድብል ነኝ የብሩክ ታላቅ ወንድሜ ምንድነው ያረጋችሁት ገላችሁት ነው የቀበራችሁት ወይስ ምንድነው ያደረጋችሁት ንገረኝ እኔ ካንተ የምፈልገው ይሄንን ብቻ ነው ወንድሜ ያለው የት ነው ምንድነው ያደረጋችሁት ንገረኝ አላውቅ እመነኝ ዝና እገልሃለሁ የኔ ህይወት ያበቃች የተፈጸመች ናት ወንድሜ ያለው የት ነው እገልሃለሁ ንገረኝ ወንድምን ነው የምትፈልገው የወንድምን መገኛ እሱ ብቻ ያውቃል ብለ የምትገምተው ሰው ነኝ እና ልትገለኝ ነው እኔ ነኝ አይደለም ማቀው እሺ ግደለኝ እተኩሳለሁ አችልም እያልኩ እኮ ነው አታስፈራራኝ አስፈራርተኝ መረጃ ለመውሰድ እኔ ምንም እማቀው ነገር የለም አንድ ነገር ግን በደንብ ማወቅ የሌለብህን መረጃ አውቃል ይሄን መረጃ ያወቀው እስር ቤት ነው ወይስ ጥሩ ደህንነት ነው ስለ ብሩክ ሳትነግረኝ ወደ ኋላ ወደፊት እንዳትል እተኩሳለሁ ቁም ብያለሁ ስለ ብሩክ ንገረኝ አንተ ደግሞ ሚስቴን እንደወሰርካት ማለት ነው በዋዛ መጥቀር እንዳይመስል ሳትነግረኝ መራመር ከቀጠልክ እተኩሳለሁ አትተኩስም እተኩሳለሁ አንተ እኔ ዝና ነኝ እኮ ወንድ ልጅ ከሆንክ ተኩስ ቁም ብያለሁ በቃ መድብል ቶ እቺ ቀን ከኛ ተለፍ እመነኝ መድብል ዝና ፈርቷል ደንግጧል ልቀቀኝ ሞገስ ልቀቀኝ ይሄን ሰውዬ ግንባሩን ብሎ ሰላማዊ እስር ቤት ማወርወር ነው ልቀቀኝ መድብል ይኸውልህ እንደዛ እየደነፋ መጥቶ አሁን እኮ ምንም ሳይናገር የመጣው ስለፈራ ነው እባክህ እመነኝ በቃ ሰውም እንዳይመልከት በቃ እሺ በለኝ ግንባሩን ልበለው በእናትህ ሞገስ በእናትህ መድብል እሺ በለኝ
ተረጋጋ። አላማችን ሊያስተን እኮ ተረጋጋ። ወይኔ ያያ ስሚኝማ ቅድስትዬ አባቴ እኮ ማለት ነው ዊጣጣይ አሁንስ አደከምሽኝ አባቴ እኮ እህቴ እኮ ውሃ ወንድ ቀምሰጂና አስተዋውቂኝ ኧረ አስተዋውቅሻለሁ እንደውም ከሰላምዬ ጋር አስተዋውቅሻለሁ አቤት ሰላምዬ የምትሰራው ፍርፍር እኮ ምን ከኔ ፍርፍር በልጦ ነው እንዴ አንቺ የሷ ፍርፍር እኮ ገና አንዴ ስትቀምሽው እቺ አይንሽን ትጨፍኝና ሰማያት ይታይሻል በስመ አብ የሰላምዬ ፍርፍር እኮ በቃ ፍርፍር የሰራች ቀን እኔ በቀን 3 ጊዜ ነው ቁርሴን የምበላ ኧረ እንዳታደህያቸው በደና ቀን የሰበሰቡትን ሀብት ተምች እንዳትሆኝባቸው ስላልቀመሽው እኮ ነው ሲጀመር አንቺ እዛ ቤት የሰላምዬን ፍርፍር ከበላው በኋላ እኔ አንቺ ፍርፍር የሽሮ ፍትፍት ነው የሆነብኝ አንቺ እንስናቢስ እስኪ ነይ እስኪ ነይ ያሽ ነይ እስኪ እንደ ሴት ይውጣሽ ነይ ስሪ እስኪ ሽንኩርት ማቀርደር ስራው ነው ኧረ የሚቀረድድ ይቀርድድሽና ነይ እዚህ ጋር ቦታው ቁሚና ወደቀ ገና ካሁን ይሄው እስኪ ነይ ዛሬ ቆሚልሽ ደግሞ ይሄ ምንድነው የሚያክለው መጥረቢያ ነው አሁን ዝም ብለሽ ሽንኩርቱን ከተፊ እስኪ ይሄ ደደብ እንደዚህ ጫወትብኝ ቆይ አንተ ስለዝና ይሄን ሁሉ ነገር እንዴት ልታውቅ ቻልክ? ስለዝና ሳይሆን አብረው ስለሚሰሩት ሰዎች ነው የማውቀው። ሉላም እኮ ሻሸመኔ፣ ዙዋይ፣ ሁመራ ምናምን በተለያየ ጊዜ እንደሚሄድ ነግራኝ ነበር። ወንድሜን አብረው ነው የበሉት። ዝና የት እንዳለ ያውቃል። ስለ ወንድሜ በደንብ ያውቃል። አንተ ይሄን ሁሉ ነገር እንዴት ልታውቅ ቻልክ? ስለ ካሌብ ሞሲሳ እስር ቤት በደንብ ይታወቃል። ከሱ ጋር አብረው ሲሰሩ የነበሩን ሰዎች በኋላ ደግሞ በቃን ሲሉት በጥቆማ እንዳስያዛቸውና እንዳሐሰራቸው ነግረውኛል። ስለ ካሌብ ሞሲሳ እስር ቤት በደንብ ነግረውኛል። ስለሱ በደንብ አውቃል። ስለዚህ ለብሩክ ብሩን ሰጥተው የላኩት እነሱ ናቸው ማለት ነው። ይሄንማ እኮ ከደመደምን ቆየን። ሞገሳው ምን እናድርግ? ቆይ ለምን ለፖሊስ አናመልክም? ለፖሊስ እኮ ጠቁመናል፣ ግን እስካሁን ያገኙት ፍንጭ ምንም የለም። አይ ነው የሚሰሩትን ወንጀል እንጂ እሱም ፖሊሶች አያውቁትም ብዬ አላስብም። ፕላስ ይሄ ደግሞ የኛ ጉዳይ አይደለም። የኛ ጉዳይ ወንድማችን ነው። ሞገስ ይሄ ሰው ከጠበቅኩት በላይ አደገኛ ሰውዬ ነው። ስለ ብሩክ በደንብ ያውቃል። ዛሬ እንኳን አታየው ጨከኜ እንደማልተኩስበት አውቋል። እኔ እንደዚህ ያስባል ብዬ በጭራሽ አላሰብኩም ነበር። በጣም ጭንቅላት ያለው ሰው እንደሆነ ተረድቻለሁ። አዎ ሉላም ይሄን ነበር ስትለኝ የነበረው። አታውቁትም ስትለኝ ነበር። ሞገስ ከዚህ በኋላ እነሱም አይተኙልንም። የፈጠነ እርምጃ ካልወሰድን በቀር በጣም ከባድ ችግር ውስጥ ነው የምንገባው። ዝና መተንም ቢሆን መያዝ አለብን፣ ማገት አለብን። ፊት ለፊትማ እንደምታየው ነው። ፊት ለፊት የማይሆን ነገር ነው። ምን እናድርግ? ምን እንጠቀም? እሱ ሳያስቡ አዘናግተን ነው መያዝ የምንችለው። ሞከርን እኮ ግን አልተሳካም። እሱ እኮ አንድ ሙከራ ነው። ያደረግንበትን ነገር አላወቀም። ስለዚህ ሊዘናጋልን ይችላል። ማህሌትን እንደምንም ብለን አግባብተን እሷን መጠቀም፣ በሷ በኩል መጠቀም። እሷ እንደሆነ የምትፈልገው ገንዘብ ነው። ሞክራት ነበር ግን ዝናን ትፈራዋለች። እሱ ከሚገለኝ እናንተ ግደሉኝ ያለችው። ችግር የለውም እናሳምናታለን። ካመነችስ እንዴት አድርገን እሱ ልንይዘው እንደምንችል ልትረዳን ትችላለች። ሉላን ካጣበት ጊዜ ጀምሮ መጠጥ እንደጀመረ አውቃለሁ። ስለዚህ ማህሌት ተጠቅመን እሱን አስከራ ወጥመድ ውስጥ እንድታስገባልን ማድረግ። ማህሌት ካመነችልን ይሄ በጣም ቀላል ዘዴ ነበር። እናሳምናታለን። ግድ የለም እንድታበረን ነግሬያታለሁ። ካልሆነ ግን ብዙ ነገር እንደምታጣ አስጠንቅቄያታለሁ። ወይኔ ቅድስትዬ በእናትሽ በቃኝ። ኧረ ተቃጠል። አይዞሽ ክተፊ። ኧረ ተቃጠል ቅድስትዬ። አይዞሽ። ኧረ
ቆይ እንቺ አንቺ አይንሽ እንኳን ባይ እንዴት በእጅሽ ለንክተሽ አታውቂም? እንዴት ነች? እዚህ ምን ይሰራል? አንቺን ነው ልጠይቅሽ እንጂ አንቺንስ ያገባው እናቱ የረገመችው ነው። ኧረ እባክሽ እኔን ያገባው እናቱ የመረቀችው ነው። እሺ ዳጣዬ በቃ ቆመሽ መቅረትሽ ነው። ቆይ እንዴት ሽንኩርት እንኳን መክተፍ አትችይም? እባክሽ አታከብጂ። እኔ ለምዳለሁ። ሲጀመር ሰላምዬ ያለመደችኝ ቆንጆ ሙያተኛ ነው የሚወጣው። አንቺ የሰራሽው ወጥማ ታየ። እስኪ ስታስቢ እኔ የሰራሁት ወጥ ምን ይመስላል? አንቺ የሰራሽው ወጥ ለውሻ እንኳን እንካ ብላ ተብሎ ቢሰጠው ብሎ አሸትና ይሄ ከባድ መርዝ አለበት ብሎ ግፍተር አድርጎ ነው የሚጥለው። ይልቅ እሱን ታዩና አሁን ይሄን ወጥ ለማህሌት እንስጣት እንስራና ይፈጠን። አረ ማህሌት ግን ምን ሆነ? ድምጽ ወላ እኮ ጠፋ። ያባቷ ገና ይጠፋል። ይልቅ ይሄን ወጥ እኔ ልስራውና እንስጣት። ከገደላትም እዛው ገደላት። አንቺ ምሳሪ ወጥ ሰው እንደሚገል ካመንሽ ራሱ በቂ ነው። በአሁን ዞር በይልኝ ስራ ልስራበት። ምን አስመሰላችሁ? በስማ አይ ይጠፋ ለአባቴ አንድ ነው ሽንኩርት አባትሽ ራሱ ይሄንን ቢሰማ በጣም ነው የሚያፍርብሽ። ማለት ምን ማለት አለው? እንዴት ሽንኩርት እንዴት አዳርጎ ይከተታል? አይገርምሽም? እንደው ከተፈዋል እንደዚህ አው ለማለት ሁሉን ይሄ ቆይ አሁን ይሄ እንዴት ተደርጎ ነው? እንዴት ቢቀቀል እንኳን ራሱ እኮ አይበስም። እኔ ሰራለው ለማለት ይሄ ይበዛል ሲጀመር። ላንቺ እንዲሆነብሽ ማትፈልጊው ነገር ለሰው አታድርጊሽ። ታጣይ ወራበክሽ ሰው ሌላ ተጫውታብኝ ምን ክፉ የተደረገን ነገር በክፋት መልሽ። ቅድም ተነጋግረን ሄሎ መድብል። ሄሎ ፍራታ እንዴት ነሽ? በደንብ ተሻለሽ? ተሽሎኛል መድብል። በጣም ጥሩ። ማህሌት እኮ ጠፍታብኝ ቀረች። ምንም አትሆንም አታስቢ። ማለት የት እንዳለች ታውቃለህ እንዴ? አላውቅም ግን ምንም አትሆንም። አንቺ መጨነቅ የለብሽም። እህቴ እኮ ናት። ይሄን ያክል ቀን ስትጠፋ ለምንድን ነው የማልጨነቀው? አው እሱም ያስጨንቃል ግን እስከዛ ምናልባት ያለችበትን አፈላልጊ አሳውቅሻለሁ። እስቲ ለፖሊስ ላመልክት ስለው ዝና ደግሞ እንዳታስቢው አለኝ። እውነቱን ነው። እቺን 2 ቀን ድምጿን ካላሰማሽ ግን ችግር የለውም። አብረን ሄደን ለፖሊስ እናመለክታለን። እሺ መድብል ግን አንገናኝም? ምን ነው ናፈኩሽ? አይ ግን ብናፍቅስ ችግር አለው? ችግር የለውም እንዴ የሚናፈቅ ሰው ተገኝቶ ነው። እንደውም ባገኘ ደስ ይለኛል። ምንም ችግር የለውም። የኔ ጥቁር አዝሙድ እደውልልሽና እንገናኛለን። እሺ የኔ ቆንጆ ፀሐይ ናፈቀሽ አይደል? አንቺ ስትስቂ ፊቴን ታበሪልኛለሽ፣ ዝም ስትይ ደግሞ ይደብረኛል የምትለኝ ውሸት ግን ነው ማለት ነው እንዴ? እሱማ እኮ እውነቴን ነው። ምን ለራሱ ያውቃል የሚባለው። እኔ እንኳን ለማለት የፈለኩት ሌላ ፀሐይ ካስፈልገሽ ነው። ብፈልግስ በጭንቀት መውጣት መግባት ሰውነቴን በስቀቀን ገደልኩት። አይዞሽ እዚህ ቆንጆ፣ በቅርቡ ነፃነታችንን እናውጃለን። አይመስለኝም ሞገስ፣ ዝና ምንም አይሆንም። ዝና እስካለ ድረስ በነፃነት አንኖርም። መጋባት አንችልም፣ መውለድ አንችልም፣ እንዲሁ በድብቆሽ መኖር። ማኝ
ዝና እድሜ አይኖርም። ይሞታል እያልከኝ ነው? ምናልባት መሞትን ሳይሞት ተምሮ ይኖር። የኖረውን ህይወት አይቶ ተመልሶ የራሱን ህይወት ይኖር። እየተቆረቆርሽለት እንዳይሆን። በህይወቴ እንደሱ የበደለኝ ሰው የለም። ግን የራሱን ህይወት እንዲኖር በነፃነት እንድኖር ከፈቀደልኝ ይቅር እለዋለሁ። ከነክፉ ስራው እንዲሞት አልፈልግም። ምን ተጠቀም? ለዚህ እኮ ነው እድሜ ዘላለምን ያፈቀርኩሽ። እስኪ እንዴት እንደምትወደኝ ንገረኝ ሞገስ በእናትህ። መድብል ምን አዲስ ነገር አለ? አዲስ ነገርማ አለ። ምን? ዝና ስለ ብሩክ ያውቃል። እሱ ቢያውቅ ምን ይጠቅመናል? እንደሆነ አይነግረኝ። ይናገራታል። ወዶ ሳይሆን በግዱ ይናገራታል። አለበለዚያ ደሙን ደመከልብ ነው ማረግለት። አረ በስመ አብ በል መድብል። እና የኔ ወንድሙ እያለ እንደወጣ ይቀር? ፖሊሶቹማ ስራቸውን እየሰሩ ይሆናል። ግን እኔም አርፌ አልቀመጥም። በቃ ፊትሽን ፈታ አድርጊ። ምሳሌ እኔ ቆንጆ እንዴት ነሽ? ደህና አለሽኝ? አለ ዛሬማ አልለቀቅም። ምን አጠፋሁኝ? ዘፈን ካልዘፈንክልኝ አንለቀቅ። ምሳሌ በእናትሽ ጉንፋን ይዞኛል እባክሽ። ቅድስትዬ ሰው ጉንፋን ከያዘው መስፈን አይችልም? አዎ መድብል ግን ጉንፋን አልያዘው። ተባበራችሁብኝ ማለት ነው? አዎ አጎቴ ዝፈንልኝ። ምሳሌ ጉንፋን ይዞኛል። በዛ ላይ በጣም ደክሞኛል። አልዘፍንም። በቃ ዝፈንላት መድብል። ምሳሌ በእናትሽ ደክሞኛል። በእናትህ ዝፈን። ጥሩ ሙድ ላይ አይደለም፣ የመስፈን ሙድ ላይ አይደለም። በእናትህ እንዴት እንደምወድሽ ልንገርሽ? አሁን ገሬ በጣም ነው ደስ የሚለኝ። እኔ እኮ በጣም ነው ማፈቅርሽ። ምን ያክል? ልክ እንደ ነፃነት ተረው እንደ መብላት ነው የምወድሽ። ልክ እንደ ጠዋቷ ንብ በጠዋት እንደፈነዳችው አበባ እሷ ላይ ለማረፍ እንደምትጓጓ አንቺንም ጠዋት ማየት በጣም ነው የምጓጓ። በጣም ነው የምሳሳልሽ። ሌላስ እስኪ ሌላ በለኝ። ሳስብሽ ነፍሴ የሰማይ ስንቋን የቋጠረች ያክል ሐሴት ታደርጋለች። ሳይሽ ልቤ እሳት እንደተጠጋው ንጹህ ማር ይቀልጣል። ጥርስሽን ሳይው ዘላለም ያቆርኳቸው ጥላቻዎች ከውስጥ ያረግፈው በውብ ስሜት ውስጥ ይዋኛሉ። ጠረንሽን ሳሸት ልክ በመንፈስ ወደማላቀው ዓለም እንጠቃለሁ። ሳቅፍሽ የት እንዳለው እረሳለሁ። ድምጽሽን ስሰማው ከራስ ፀጉሬ እስከ እግር ጥፍሬ ድረስ ይነዝረኛል። የኔ ቆንጆ ሞት ባልኖርና ዘላለሜን ካንቺ ጋር በኖርኩ። ቀጥል። በቃኝ የኔ ቆንጆ። ከዚህ በላይ ማን እንዳመልክሽ ነው የፈለግሽው? እኔም ልበልልህ እንዴ? ለመስማት ተዘጋጅቻለሁ። እኮራብሃለሁ፣ እተማመንብሃለሁ። በቃ ማለት እኮራብሃለሁ ብቻ? አዎ እኮራብሃለሁ። አዎ ኩሪብኝ፣ በደንብ ኩሪብኝ። ላንቺ ስል የማልወደውን የምፈራውን ሞት ሞትልሻለሁ። ላንቺ ስል የምጠላውን ዝናን እፋለማለሁ። እናም አኮራሻለሁ። ከድሮ እስካሁን ልቤ ውስጥ ነህ።
የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ ትዝ አለኝ ዳገት ቁልቁለቱን ትዝ አለኝ ስንወጣ ስንወርድ ስንወጣ ስንወርድ ትዝ አለኝ ወለል ካለው ሜዳ ትዝ አለኝ ከብቶች ስናግድ ትዝ አለኝ ከብቶች ስናግድ ትዝ አለኝ ያ ሁሉ ቀረና ትዝ አለኝ ቁም ነገር መጣና ትዝ አለኝ ቁም ነገር መጣና ትዝ አለኝ ከሀገር ተሰደድን ትዝ አለኝ ጎጆ ልናቀና ትዝ አለኝ ጎጆ ልናቀና ትዝ አለኝ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ አገሬ አይፈራም ጋማ በስማ አይ ያው መቼም አጎቴ ለምን ዘፈን አትለቅም? ያው መልቀቅ አይቀርም ጠብቁ። ዘፈን ልትለቅ ነው? ያው ግን እኔ ከመልቀቄ በፊት ብዙ መለቀው ነገር አለኝ። እሺ አጎቴ እኔንስ መቼ ነው የምታዘፍነኝ? አንቺ መስፈን አትችይም። አፍ ያለው ሁሉ የሚዘፍን ይመስልሻል? ቅድስ እንደዛ አይባልም። ይኸውልሽ ምሳሌ መዝፈን የምትፈልጊ ከሆነ መጀመሪያ ቮካል ኤክሰርሳይዝ ማድረግ አለብሽ። እሺ እሺ አጎቴ እሺ ያስሞክርሽ? አዎ እኔ ምለው እንት ያለሽ? አዎ ላ ላ ላ ላ ላ ላ ላ ላ ስቴምቤ ላ ላ ላ ላ ላ ላ ላ ላ አይደለም። እኔ ምለው ድገም። ጆሮሽን ሙዚቃ ጆሮ ነው። እሺ እሺ ላ 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 አይ እንጃ ነገር ይኸውልሽ ከፈለግሽ አንቺ ራፕ ማድረግ እኮ ትቻለሽ። አበደ ወደደ ተቀደደ ከበደ አረረረረረ መረረረረረ አበደ ተቀደደ ተወለደ ረረረረረ እያልሽ መስፈን ትቻለሽ። እነ ከሌ እንደዘፈኑት ያው ስም አንጠራም መቼም። እስቲ ድገሚ እስቲ። አበደ ተቀደደ ተወለደ ረረረረረ መረረረረረ በቃ ደይ እንደዚህ እኮ መስፈን ትቻለሽ። አሁን መስፈን እችላለሁ? አዎ እነ ከሌ እንደዘፈኑት አየሽ ቅድስዬ እኔ መስፈን እችላለሁ። አዎ ትቻለሽ። ያየሽው ሁሉ ነው እንደሚያምርሽ እና ካላየውማ እኮ አያምረኝም። አዎ እውነቷን ነው። ያላዩት ሀገር አይናፍቅም። አለማምድሻለሁ። አንቺ ብቻ ፍላጎት ይኖርሽ። እሺ አጎቴ እሺ እሺ ዛሬ እንደምንም ብለን ማህሌትን ማሳመን አለብን። እንግዲህ ፈጣሪ እንደሚረዳን ተስፋ አድርጋለሁ። ከኛ የሚጠበቀው ለማሳመን መሞከር ነው። እቺም ከዝና የተሻለኛ አቅርበንላት የማትተባበርበት ምንም ምክንያት የላት። እዚህ ብዙ ጊዜ ስለቆየች ምናልባት እሺ ላትለን ትችላለች እና አባብለንም ቢሆን ካልሆነ ግን ማስገደድ ነው። መጨረሻማ አይደለም እሷ ሌላውም ይገደዳል ይሄን ለመናገር። እና እንዴት ነው? እኔ ልባ ወይስ አንተ ገብተህ ጠይቃታለህ? አይ መጀመሪያ እኔ ገብቼ ለማሳመን ልሞክር አይመስልህም? ጥሩሽ። አይ አሻፈረኝ የምትል ከሆነ ግን አንተ ትገባለህ። ለምን በእጄ ሰበብ ትሆነብኛለች። መልካም። ከዛ በኋላ የሚከተላትን ታያለች። ቆይ ግን እስከ መቼ ነው እዚህ የምታቆዩ? እኔማ ቆን ነገር ተናገርኩ አይደል እንዴ? ቆይ ለምንድን ነው የማትለቁ?
እንድለቅሽ ትፈልጊያለሽ? እኔ ፈልጌ ነው እንደዚህ ያለሁት። ተገደሽ ነው ያለሽ። ግን አሁን ወጥተሽ ፀሐይዋን ማየት ትፈልጊያለሽ? ለምንድን ነው የማልፈልገው? ወጥተሽ ቡና መጠጣት፣ ከሰዎች ጋር መገናኘት፣ ከጓደኞችሽ ጋር ምግብ መብላት፣ በነፃነት መራመድ፣ ፒያሳ፣ ሜክሲኮ አልናፈቀሽም? አው ልቀቁ። ከዚህ በኋላ ከኔ ምንም አታገኙም። ልቀቁ። የቅድስት መጫወቻ መሆንም ሰልችቶኛል። እንግዲያውስ የመጨረሻ አንድ ነገር ተባበሪ። አሁኑኑ ከ30 ደቂቃ በኋላ በዚህ ቤት ትወጫለሽ። ከተባበርሽ ማለት ነው። አው ልቀቁ። ከዛ እናወራለን። ሄይ ጫወታ አይደለም ያዝኩት። ከዚህ በኋላ አንድ ቀን እንዳቀልጅ። ምንሽ ምትተባበሪኝ ቀላል ነገር ከጠፋሽበት እንደተገኘሽ አድርገሽ ዝና ጋር ትደውይና ራት ትጋብዣለሽ። ከዛስ እንዲጠጣ አድርገሽ ስለ ሉላ አንሺበት። ከዛ እንዲሰክር አግዢው። እሺ ከዛስ? ከዛ ቀጥሎ ያለው የኛ ስራ ነው። ምን ልታደርጉት? ልታገቱት? አዎ እንይዘዋለን። ስለ ብሩክ የሚያውቀው ብቸኛ ሰው እሱ ብቻ ነው። አገታችሁት ልበል። ከዛ በኋላ ዝና በሶስተኛው ቀን ያመጣችኋል። ከዛ እኔ ሞትና ቤተሰብ ይቀብረኛል። እሱ ምን ፈልገው? አንቺን እንዴት ተጠያቂ ሊያደርግሽ ይችላል? የሚጠጣው ራሱ የሚሰክረው ራሱ። አንቺን እንዴት ተጠያቂ ሊያደርግሽ ይችላል? አንቺን ተጠያቂ ሊያደርግሽ በፍጹም አይችልም። በፍጹም። ይሄንን ከማደርግ እኔ እዚሁ አስራችሁ ብትቀልቡ ይሻላል። ምን እንደሚያስጨንቀኝ ታውቂያለሽ? ይዝሽ ነገር እንዴ ቆይ ለፈተና ነው የተፈጠረችው። እኔም እሱ ነው እያስጨነቀኝ ያለው። አሁንማ ጥያቄዋ ራሱ በስቷል። እንደው አሸናት እየተሰማት ነው ያለው። አጎቷ ባይመጣ ኖሮ ምን ሊፈጠር እንደሚችል ራሱ ማሰብ አልችልም። እናቷን አታውቅ። አሁን ደግሞ ይሄው አባቷ እንደዚህ። ኧረ በጣም ከባድ ነው። እንጃ ብቻ ፈጣሪ አይተዋት ከማይደም በሽታ ዳናት። አምላክም አይተዋት። እኔ ግን ልጅ መውለድ በጣም ነው የምፈራው። ምን ነው የምትፈራው? እንዴ ልክ እንደዚህ አይነት ችግር አለ። ለምሳሌ እኔ የሆነ ችግር ውስጥ ብገባ ልጅ ምንድነው የሚሆነው? የሰዎቹን ክፋት ስታይ፣ ኃጢያታቸውን፣ ግፋቸውን፣ ጭካኔያቸውን ስትመለከች፣ በአጠቃላይ ዘመኑን ስትመለከች ልጅ መውለድን ትፈሪያለሽ። አዎ እሱም ያስፈራል። ግን ደግሞ የማይቀየር የማይለወጥ ዘመን እኮ የለም። ደሞኛ ምክንያቶች ነን። ልጆቻችንን የሚፈጥረው አምላክ ነው። አምላክ መኖሪያቸውን ያዘጋጅላቸዋል። እንደዛ መጽናናት ይሻላል። አዎ እኔ የምልህ ሞገስ ማለት ግን የምትተባበራችሁ ይመስላል። እኔ እንጃ እንግዲህ መድብል ውስጥ እየሞከረ ነው። በተባበረን ነገሩ ቀላል ይሆን ነበር። ጥቅም ካገኘች እንኳን ዝናን ምንም ነገር ታደርጋለች። ጋሽን ራሱ ለጥቅም ብላ አይደል ጥለው ይወጣችሁ። በውድ ካልሆነ በግድ ታደርጓለች። በግድ ተባበረናለች። ሌላ ምንም አማራጭ የለም። መድብል ይብቁ ቀረ። አስራችሁኝ ብትቀልቡኝ መርጣለሁ ያልሽው? ትሰምኛለሽ? እዚህ አንቺን አስሮ የሚቀልብ ማንም የለም። ምትተባበሪ ከሆነ ትተባበሪያለሽ። አይ ምትይ ከሆነ ደግሞ እዚህ ስትመጪ ያየሽው ሜዳ አለ አይደለም? እዛ ሜዳ ላይ ማስ አድርጌ ነው የምቀብርሽ። ምን? እና ወንድሜን በልታችሁ በሰላም መኖሩን ያሰባችሁት? ጨካኝ ነሽ። ቆይ ምን አደረኩ? አሁን እምልሽን አድርጊ። አለበለዚያ ግን ወደ አውሬነት ነው የምቀየርብሽ። በቃ ተባበሪን፣ እንለቅሻለን። ዝናን ራት ጋብዢው፣ እንዲጠጣ እንዲሰክር አድርጊው። በቃ ይሄን ይጠየቅሽ፣ ሌላ ምን ትጠየቅሽ? አትሰማኝም እንዴ? እኔ ዝናን መብዳት አልችልም፣ ምክንያቱም ያጠፋኛል።
እናንተም ብትሆኑ በፍጹም እሱን መቋቋም አትችሉ። ዝም ብላችሁ ነው የምታወሩት፣ መተግበር አትችሉ። እኔን ታውቂኛለሽ? እኔ የምታውቂው ስሜን ብቻ ነው። እኔ ደግሞ ከሱ የበለጠ አውሬ ነኝ። ከሱ የበለጠ ኃይል ካለ ቆይ የኔ እርዳታ ምን ያደርግልኝ? ወንድሜን እንደዚህ ነበረ ስትጨቀጭቀው ነበር? እሱ እንዳንተ አይደለም። ለመጨረሻ ጊዜ ነው የምጠይቅሽ። ዝናን እራት ጋብዥውና አስክሪው። ቆይ እሱ እኔ ስላልኩት ይሰክራል? ለማስከር ሞክሪ። ካልሰከረ ደግሞ አምሽተሽ ከሆቴል እንዲወጣ አድርጊው። ከዛስ መጣችሁ ታገዱት? ዝም በይ እርዛ። እሱ የኛ ድርሻ እንጂ አይመለከትም። ዝና ለኔ ጥላት ያደርጋል እና አሳልፌ ያልሰጠውም እያልሽ ነው? አዎ ማን ያውቃል? ምናልባት እናንተን ፈትኑልኝ ብላችሁ ይሆናል። ስሚ፣ የጠፋ ወንድሜ ነው። እንዲህ አይነት ቀልድ ነፍስሽን ያሳጣሻል። ትነግሪኛለሽ ወይስ ልግደልሽ? ትናገሪያለሽ ወይስ እዚሁ ልጨርስሽ? ታውቁኝ ማለት ነው ማን እንደሆንኩኝ? ቅድስት እኔ መድብል ነኝ። ገልሻለሁ። ቀሪሽ አለ ትናገሪ። ቅድስት አላወቃችሁኝም። በጭራሽ ማን እንደሆንኩኝ አላወቃችሁኝም። አለቃችሁ ከእናንተ ራስ አልወድም። ወንድሜ የት ነው ያለው? ሞገስ ልቀቀኝ። አራት ሞት ባልሽ ልቀቀኝ። ሞገስ ልቀቀኝ። እሺ ልቀቀኝ። ገላታለሁ። ልቀቀኝ ሞገስ። ተረጋጋ። ልቀቀኝ ሞገስ ልቀቀኝ። እሷ መቀለጃ እንሆን። ወይ ለምን አንዴ ገላችሁ አትገላግሉ? ይኸውልሽ ሞት እኮ እንደምትፈሪ አውቃለሁ። የማትተባበሪኝ ከሆነ ግን ይኸው መልሶ ሞት ይገላግልሻል። ቆይ ምን ያደረኳችሁ? ቆይ ምንድን ነው ያደረኳችሁ? ለምን አታውኝም? ይኸውልሽ ችግርሽ እኮ መርሳቱ ላይ ነው ማለት። ችግር የለውም ከኔ ጋር ከሆነ ረዘም ላለ ጊዜ እኮ እንተዋወቃለን አይደል እንዴ? ሌላውንም ጨምርበት እንጂ ለምን ቀረ ሌላው? አብረኝ እንደተኛህ የእርቃን ቪዲዮ እንደለቀቅብኝ ምሳሌ እንዳትታከም አብረ ሴራ ስታሴር እንደነበር ቆይ ለመሆኑ ይሄን ሁሉ መድብል ያውቃል? አንቺ ስነ ስርዓት ያዥ። አፍሽ በፕላስተር እንዲታሰር ትፈልጊያለሽ? አሁን መድብል እንጥራል። ይሄን ሁሉ እኔ ራሴ እነግረዋለሁ። አንቺ አርፈሽ ተቀመጪ። የት እንዳለሽ ወራሳሽ መሰለኝ። ልትሞቺ ሁላ ትችያለሽ። ይልቅሱን ታዩና እንስማማ። በዝና ጉዳይ በፍጹም አልስማማም። ከፈለጋችሁ ግደሉ። እሱ እንኳን አይቀርልሽ። ግን ደግሞ ተባበር። ላንቺም እኮ ጥቅም። እስኪ ምንድነው ጥቅሜ ንገረኝ? ዝናን ተባብሬ ያስያዝኳችሁ። ከዛ በኋላ ከእናንተ ሲያመልጥ እኔን መጥቶ ይገለኛል። ይሄ ነው ጥቅሜ? ይሄ ነው የኔ ሽልማት? ይኸውልሽ ከተባበርሽ ብዙ ጥቅም ታገኛለሽ። እመኚ። ምን አገኛለሁ? እሺ ከዚህ ሀገር ታስወጡኛላችሁ? ቆይ ለምንድን ነው ይሄን ያለ የምትፈሪው? አንተም እንደዚህ ያልከኝ? አንተ ራስህ እኮ በጣም ትፈራዋለህ። ቆይ ለራስህ መልስ ያጣህለትን ጥያቄ እኔን ትጠይቀኛለህ? ከሀገር መውጣቱን እኔ ቃል አልገባልሽ። እኔ ራሱ መውጣት እፈልጋለሁ። ግን ደግሞ ሌላ ጥቅም ታገኛለሽ። ንገረኝ እስኪ ምን ጥቅም አገኛለሁ? ገንዘብ እንሰጥሻለን።
ከየት አባታችሁ አምጥታችሁ የምትከፍሉ? እሱ እስር ቤት የኖረ አንተ ደግሞ መናጢ ደሃ። እሺ በእናትሽ አንቺ ራሱ ደሃ አይደለሽ እንዴ? እሱን ለኛ ተይው። እንዴት ለመከፍልሽ እኛ እናውቃለን። ተው እባክህ። አሁን ወይ ልቀቁም ወይ ደግሞ የምታደርጉትን ነገር አድርጉ። እሺ ቆይ ምን ብናደርግልሽ ነው የምትተባበሪ? ጥሩ አንድ ነገር ካደረጋችሁልኝ ተባበራችኋለሁ። እሺ ምንድነው? መድበለን ጠራውና አንድ ላይ ነግራችኋለሁ። በእኔ ሐሳብ ከተስማማችሁ ዛሬውኑ ማታ ዝና እንድታገኙ ታደርጋችኋለሁ። ምንድነው የምትፈልጊው? መጀመሪያ መድበለን ጠራለን። መድብል ናስቲ ምንድነው? ስለ ዝና ያለውን ነገር አንተ ከመጣ ነው የምናገረው ብላለች። የምርሽን ነው? ዛሬ በእጃችን እንዲገባ ታደርጊያለሽ? እኔ ጠይቋችሁን ካደረጋችሁ በእርግጠኝነት አደርገዋለሁ። በጣም ጥሩ። እንዴ እኛ የምንፈልገው ይሄን አይደለም እንዴ? ንገሪና